ለኔ መጠየቅ የምፈልገው ስለ ሶስቱ ስላሴ አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ አሉ የሉ የሚለውን ነው ማወቅ የምፈልገው። ምክንያቱም ክርስቲያን ጓደኞች ስላሉኝ በጣም እንትን እያልኩኝ ስለነበረ ሞር ደግሞ ከነሱ እፎይ ስለምታቅ ማለት አብራርተህ እንድትነግረኝ እፈልጋለሁ። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ስለ ሶስታቸው የሚገልጽበትን እና ማርያምን ደግሞ እንዲህ ማለት አልቆ አክብሮ ማለት ክብር ናት ማለት የተከበረች ሴት ናት። በእስልምናም ግን አክብሮ እንደዚህ እንድትለምኗት ወይም ደግሞ እንድታደርግ ይህንን ስለምኗት እንድትደርስ የሰጣትን ስልጣን ከባይብል ታስረዳኝ ትችላለህ? ኦራይት ኤኒዌይስ ኤግዛክት ወርድ ፋላሲ ደጋግሞ የሚጠየቁ ጥያቄዎች ስለሆኑ አብ ወልድ መንፈስ ቅዱስን በመጽሐፍ ቅዱስ አለ ወይ አብ ወልድ መንፈስ ቅዱስ ብላችሁ ወደ ቶፒክ እንመልሳለን። ያ ስለዚህ አብ ወልድ መንፈስ ቅዱስ ብለን እናምናለን። አዎ እናምናለን። አለ ወይ? አዎ አለ። ማቴዎስ ወንጌል ምዕራፍ 18 20 ላይ አንድ የክርስቲያን የፈጠነ ክፈተውና ወደ ቶፒኩ ባክ እናደርጋለን። ተመለሽ እህታችን። አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? ያ እንግዲህ ሂዱና አህዛብን ሁሉ በአብ እህታችን ሳዲ ያለሽ ሳዳ ቢንት ማሜ ሎክ አብ ወልድ መንፈስ ቅዱስን የሚጠቅስ ክፍል አለ ወይ? አብ ወልድ መንፈስ ቅዱስ ብላችሁ ታምናላችሁ? ያ አለው። ስለዚህ ምን ይላል? በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙርቴ አድርጓቸው። ምን በማ በአብ በወልድ በመንፈስ ቅዱስ ሰው እኛ ልጅነት የምናገኘው እግዚአብሔር ልጅ ተብለን የምንጠራውም የምንጠመቀውም በአብ በወልድ በመንፈስ ቅዱስ ስም ነው። ስም ስልጣንን የሚያሳይ ነው። ኤሬስ ስለዚህ ሶስቱም አካላት ስሞች አሉ። አዎ ተጠቅሰዋል። በተመሳሳይ ግን ይህን ዩቱብ ፋላሲ እንስራ እና ሲነሱ ጋር ተውሂድ የሚል ቃል አለ እነሱ ጋር የለም። ቁርአን ውስጥ አለ ኖዌር። እሺ ተውሂድ በሶስት ይከፈላል እንደ እስልምና። ሱኒ ሙስሊሞች እንግዲህ በሶስት ከፍላችሁ ነው ተውሂድን ትማራላችሁ። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ። ሶስቱንም ተውሂድ ከቁርአን ማሳየት ይቻላል? አይቻልም። ከቁርአን አይደለም ከሐዲስ ማምጣት ይችላሉ? አይችሉም። የለም። ስለዚህ ተውሂድን በሶስት ከፍለው ግን ያምናሉ መሰረት ነው ብለው። ተውሂድ የሚል ቃል ቁርአን ውስጥ የለም። ተውሂድን በሶስት ከፍለው ይማራሉ፣ ያምናሉ፣ ግዴታም ነው። ከቁርአን ተውና ከሐዲስ የለም። ቢንጎ። ኤኒዌይስ ሌላኛው ማርያምን ያላቀበት ክፍል አለ ወይ? ሉቃስ ወንጌል ምዕራፍ 1 ቁጥር 26 አካባቢ ላይ ቸክታ እንዴ ቁጥር 26 እኮ አንዴ እንጨርስ ሁሴን፣ የእሷን ጨርስ። ከዳዊት ወገን ለሆነች ዮሴፍ ለሚባል የታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ምን ያለብሽ የሞላብሽ። ዘፍጥረት ምዕራፍ 3 ላይ ስትመለከች የሰው ልጅ አዳምና ሔዋን ልክ ዕፀ በለሷን ሲበሉ ጸጋቸው ተገፈፈ፣ ፍራቻ ያዛቸው፣ መንቀጥቀጥ፣ መጨነቅ፣ ችግር መጣባቸው። ማርያም ጋር ግን የመጣው ገብርኤል ሊያመሰግናት ከፍ ከፍ ያለች ስለሆነች እንዴት እንዳወደሳት መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ወይ ጌታ ከአንቺ ጋር ነውና። እግዚአብሔር ከማን ጋር ነው? ከእሷ ጋር ነውና። አንቺ ከሴቶች መካከል የተባረክሽ ነሽ። ማንም እንደሷ የለም። ጸጋ የሞላባት ከሴቶች መካከል አንቺ የተባረክሽ ነሽ። ቁርአን ላይ ሱረቱ መርየም ላይ ሱረቱ መርየም ማለት 19ኛው ሱራ ከቁጥር 17 እስከ 18 ስትመለከቱ ወደ መርየም ጋር ሄደው ያስደነግጣታል፣ ወላ ያስፈራታል ማለት ነው። እንኳን እንደዚህ ሊያወድሳት ቀርቶ ፈርታ እኔ ከአንተ ባላት እጠበቃለሁ። ቀጥታ ሰው መስሎ ነው የመቀረባት። ሊደፍራት መስሏት ደንግጣት እንትን ትላለች ማለት ነው። ደንግጣት ሽሸዋለች። እዚህ ጋስ መጥቶ ሲያወድሳት ሲያመሰግናት ሲዘምርላት ነው የምናገኘው ማለት ነው። አንቺ ምንድነሽ ይላታል? ከሴቶች ሁሉ የተባረክሽ ጸጋን የሞላብሽ ነው ይላታል። ስለዚህ ከሴቶች ሁሉ የተባረከች ጸጋን የሞላባት እኛም እያልን እናመሰግናታለን ማለት ነው። የመልአኩን ምስጋና እናመሰግናታለን። ከፍ ስትል ደግሞ ኤልዛቤት ታመሰግናታለች።
የኤልዛቤትንም ዘን እነሆ የሰላምታሽን ድምፅ በሰማሁ ጊዜ በማኅፀኔ አይምን የሚለውን ዝማሬ ክፍሉን ከፍ አድርገው ሜይ ቢ አንብበልኝ። ሶሪ በቃል ያልያዝኩትም ደግሞ አታስበሉኝ፣ ሪከርድ አድርጋችሁ። ኤልዛቤትም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልዛቤትም መንፈስ ቅዱስ ተሞላች። ምን አለች? በታላቅ ድምፅ ጮኻ እንዲህ አለች። አንተ ሆን ብለህ ነው አይደለ? አልያዝኩትም ስላልኩኝ በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው፣ የጌታዬ እናት እያለች ማመሰግነን ጀመረች። ገብርኤል አስቀድሞ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኤልዛቤት ያንን ዝማሬ ይዛ እሷ አመሰገነቻት። እኛም የኤልዛቤትን ፈለግ እንከተላለንና ኤልዛቤት እናታችን እንደመሆኗ የተባረክሽ ብለን እናመሰግናታለን ማለት ነው። ኤሬስ ባክ አድርገው ወደ ቶፒኩ። ቃለ ሕይወት ያሰማልን። አይ ቲንክ ሳዲ ጥያቄሽ ተመለሰልሽ ይመስለኛል። አመሰግናለሁ። እና አንድ ደግሞ ልጨምር መጽሐፍ ቅዱስ ሁለት ጥያቄ ስለጠየቅሽ ከዛ ደግሞ እኛ ቶፒክ ስላለን ወይ ሌላ ጥያቄ ተጨማሪ ካለሽ ወደ መጨረሻ አካባቢ ትጠይቂያለሽ፣ ወደ 5:30 አካባቢ። አሁን ቶፒክ ቼንጅ ስለሚሆንብን የመጀመሪያው ቶፒካችን ላይ እንግባና የአላህ ቃል አንቺ ፍጡር ነው ብለሽ ታምኛለሽ? ታችን የአላህ ቃል ከአላህ የወረደ ቃል ስለሆነ እንዴት ፍጡር ሊሆን ይችላል? ቃል እኮ የሚወጣ ነገር ነው እንጂ የሚፈጠር ነገር አይደለም። ፍጡር እንደኛ ፍጡር አይደለም። ስለዚህ ፍጡር አይደለም የአላህ ቃል። ፖዝ የሆናችሁ ተመለሱ። ቃል ፍጡር አይደለም። ኦራይት። ስለዚህ ከላይ የሚወርድ ስለሆነ ፍጡር አይደለም የአላህ ቃል። ኦራይት። ወረደ ቃሉ ወረደ ሲባል ልክ እንደዚህ እየታየ የሚወርድ ነገር አይደለም። ያው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነቢያቶች የየራሳቸው መጽሐፍ አላቸው አይደለ? ለነቢዩ መሐመድ ደግሞ ቁርአን ወረደ ሲባል ቃሉ ነው። ቃሉ ለእነሱ እንዴት ማለት የወረደው እንደዚህ ውርድ ብሎ ምናምን ነገር አይደለም እንጂ ቃሉ ሲወርድላቸው ልክ በመንፈስ ቅዱስ አይነት ነገር ነው የወረደው እንጂ እንደዚህ እንደ እንትን አይደለም። ወይም አላህ ወርዶ የሚናገረው መልአኩ ጅብሪል ነው እያመላለሰላቸው የነበረው። በዛም መልኩ ነው ቁርአን ወረደ የሚባለው እንጂ እንደዚህ ወርዶ ምናምን አይደለም። መጽሐፉ ወደ ምድር ችግር የለውም። እንስማማ። ስለዚህ በባዴም በቦዴም ቃሉ ፍጡር ነው ፍጡር አይደለም የሚለው ላይ ብቻ እንስማማ። ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንኪው። ስለዚህ ኢሳ ፍጡር አይደለም ማለት ነው የአላህ ቃል ስለሆነ? ኢሳ ፍጡር ነው። ለምን ፍጡር ይሆናል? የአላህ ቃል ፍጡር አይደለም ብለሽኛል እኮ ቅድም። ቃሉና ኢሳ ሰው ነው፣ ቁርአን ቃል ነው። ኢሳም ራሱ ቃሉ ነው ይላል። ኢሳ የአላህ ቃል ነው ይላል። ከሌሎች ነቢያት ኢሳ ራሱ ኢሳን የአላህ ቃል ነው ይለዋል። እንደዛ ሳይሆን ኢሳ የአላህ ቃል ነው ሲባል እኮ ስለ ኢሳ ሲናገር የኢሳን ታሪክ ሲነገር አሁን ቃል ነው እኮ ያ አይደለም? ቃል ነው ስለ ኢሳ ሲናገር አሁን አይደለም። ያላህ ቃል ነው። ያላህ ከተባለ ያላህ ማለት ፖሴሽን ነው የሚያሳያል። የከሌ ከተባለ ንብረትነት ነው የሚያሳየው። የኔ ብልሽ ንብረትነት ነው የሚያሳየው። ያላህ ቃሉ ነው ተተባለ ውጪ ያላህ ገንዘቡ ነው። ያላህ ቃል ቁርአን ያላህ ቃል ነው ስትይ የሚጠጋው ቁርአን ወደ አላህ ነው አይደለ? ሰው ወደ አላህ ነው የሚጠጋው። ቁርአን ወደ አላህ ስለሚጠጋ ፍጡር አይደለም ማለት። ስለዚህ ኢሳም ያላህ ቃል ነው ስትይ የሚጠጋው ወደ ማን ይሆናል ማለት ነው? ወደ አላህ ይሆናል። ኢሳ ፍጡር ነው። ኢሳ ፍጡር ነው እንጂ ቃል ሲባል ቁርአን ነው ስለ ቃል እንትን ነው። እሺ ክፍሉን እናንብበው። እሺ እንደዚህ ይላል፣ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ።
በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ምዕራፉን ንገረኝ። አያው ምንድን ነው? ሴቶች ምዕራፍ ሶሪ የቱ ጋር ነበርኩኝ? በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ሎክ የአላህ መልእክተኛ ወደ መርየም የጣላት ውሽዝ አንድ ነገር ተጣለ ከተባለ ከመጣሉ በፊት ነበር ማለት ነው። ወደ መርየም የጣላት የሁን የምትለዋ በቅንፍ የገባች ነች። አረብኛው ላይ የሌለች ነች፣ ጭማሪ ነች አማርኛው ላይ። ስለዚህ ወደ መርየም የጣላት ቃሉም የምታሳየው አሁን ፖዚሽን ነው፣ ንብረትነት የምታሳይ ነች። የከሌ እንደማለት ነው። ቃሉም ከእርሱ የሆነ ከማ ማለት ነው፣ ከአላህ ነው የሚሆነው። ከእርሱ የሆነ መንፈሱም ብቻ ነው። የማ መንፈስ? የአላህ ማለት ነው። ስለዚህ ኢሳ ማን ነው? የአላህ ከለም አላህ ነው ማለት ነው። ኢሳ ራሱ ይህንን በደንብ እንዲብራራልሽ በአዲስ አንድ የክፈትላት ሳይ ሙስሊም 193 ነው አይ ቲንክ። ኦኬ እንደዚህ ይላል። አስምርበት የተወሰነ ፓርቱን። አረብኛውን ከቻልሽ አረብኛውን ትሄጅበታለሽ አንቺ። ኦኬ ይሄ ክፍሉ ምንድነው? እሱ የሚያወራው በቂያማ ቀን ነው። በደንብ ግልጽ ያደርገዋል። በቂያማ ቀን ምልጃን ስለማቅረብ ነው የሚያወራው ክፍሉ፣ ሙሉ ክፍሉ ሀዲሱ ማለት ነው። ከዛ ሰዎች ይሰበሰባሉ፣ ነቢያቶች ይመጣሉ። ከዛ ወደ አዳም ጋር ሄዱና አዳም አማልደን ሲሉት ኖ ከኔ ይልቅ እኔ በእኔ ምክንያት ነው ከገነት የተባረራችሁት፣ ኃጢአት ሰርቻለሁ፣ ከኔ ይልቅ ወደ ኢብራሂም ጋር ሂዱ፣ አንተ እኮ የአላህ መንፈስ እንትነ እፍ ብሎብሃል፣ በእጁ ሰርቶሃል፣ አማልደን ሲሉት ኖ ከኔ ይልቅ ኢብራሂም የአላህ ጓደኛ ነው፣ ወደ ኢብራሂም ሂዱ ይላቸዋል። ኖ ወደ ኖህ ሂዱ ይላቸዋል። ኖህ የመጀመሪያ ነቢይ ምናምን ይላቸዋል። ከኖህ ደግሞ ወደ ኢብራሂም ሂዱ ይላቸዋል። ኢብራሂም ደግሞ ወደ ሙሳ ይልካቸዋል። ሙሳ ጋር ሲመጡ አንተ ተውራትን በእጁ ጽፎ የሰጠህነ አማልደን ሲሉት ኖ ከኔ ይልቅ ወደ ኢሳ ሂዱ። ሎክ አሁን ላሳይሽ። ከየት ጀምረው መሰለሽ? ኦኬ you better go to Jesus the spirit of Allah and his word ከኔ ይልቅ ወደ ኢሳ ሂዱ፣ እሱ የአላህ መንፈሱና ቃሉም ነው ይላቸዋል ማለት ነው። እንትና ሙሴ ደግሞ ስለዚህ ከሌሎቹ ነቢያቶች እየለየው ሲመጣ ሁሉም ኃጢአታቸውን ይናገራሉ። እዚህ ክፍል ውስጥ ይሄን ሐዲስ በደንብ ካወቅሽው አይ ዶንት ኖ ብቻ ታውቂዋለሽ አታውቂውም አላውቅም፣ ሁሉም ኃጢአት እንዳለባቸው ይናገራል። አንችልም የሚሉበት ምክንያት ኃጢአት እንዳለባቸው ይናገራሉ ሁሉም። ኢሳ ጋር ሲመጡ ግን ኢሳ ከሌሎቹ ነቢያት ለምንድን ነው የሚለየው? ኢብራሂም ለምሳሌ የአላህ ጓደኛ ተብሏል። ሙሳ ለምሳሌ ተውራት በእጁ ተጽፎ ተሰጥቷል ተብሏል። አደም ለምሳሌ በእጁ የተሰራ ነው ተብሏል። የተለያዩ ናቸው እነኛ አሁን ነቢያቶቹ የሚለያዩበት ነው። ኢሳ አልችልም የሚልበት ግን በኃጢአት ምክንያት አይደለም። እስቲል ወደ ሙሐመድ ሲሄድ ሙሐመድ ምንድን ነው መጪውም ያለፈውም ኃጢአት ስለተማረ አንተ አማልዳቸው ይባላል። ኢሳ ጋር ሲመጣ ከሌሎቹ ነቢያት ለምንድን ነው የተለየው? የአላህ ቃሉና መንፈሱ ነው ብሎ ነው ያስቀመጠው። ሌሎቹ ኃጢአታቸውን ሲዘረዘር የኢሳ አንድ አልተጠቀሰም። ፕላስ ደግሞ የአላህ ቃሉና መንፈሱ ነው የተባለው። ስለዚህ በዚህ አርጉመንት መሰረትም በራሱ ምንም ኃጢአት የሌለበት ነው የበላይ መሆን ያለበት። እንደገና ደግሞ ቃሉና መንፈሱ ብለው ደግሞ ከሌሎቹ ነቢያቶች ለይቶታል ማለት ነው። ፖይንቴን ካገኘሽኝ። እሺ ይሄንን ሐዲስ አዋቀዋለሁ፣ ግን ነቢዩ መሐመድ የመጨረሻ ነቢይ እንደመሆናቸው አማላጅ ናቸው። ሁሉም ነቢያቶች ከዛም በፊት ወደ ኢሳም ሲሄዱ ወደ ኢብራሂምም ሲሄዱ እኔ አልችልም እያሉ ነቢያቶች እያስተላለፉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደርሰዋል። ነቢዩ መሐመድ አማላጅ ናቸው፣ እኛ ጋር ያማልዳሉ። ነቢዩ መሐመድ የመጨረሻ ነቢይ ናቸው እና አማላጅ ናቸው እና እዚህ ጋር አሁን እኔ መጠየቅ እንፈልገው ወጣች ነው ወጣች ባይዘይ ግልጽ ጥያቄ አለኝ። ምንድን ነው አንዴ ውፋይ ሰላም ነው። እዚህ ጋር ሸምሴ ሉክ
አዲሱን ብራዘር ጠይቃችሁ አንዴ አንዴ ቆይ ያ ሜቢ ታይም ኮንሱም ያደርጋል እንጂ እዚህ ጋር በትንሣኤ ቀን በቂያማ ቀን ህዝቦች ነቢያቶችን አማልዱን ብለው ይመጣሉ። መጀመሪያ ወደ አደም ይመጣሉ፣ ከዛ ወደ ኢብራሂም ይመጣሉ፣ ከዛ ወደ ኑህ ይመጣሉ፣ ከዛ በኋላ ወደ ሙሳ ይመጣሉ። እነዚህ ሁላ ማማለድ የማይችሉበት ምክንያት ኃጢአት ስለሰሩ ነው። ሁሉም ጥፋታቸው ኃጢአታቸው የሰሩት ይታሰባቸውና እሱን ያስቡትና በሱ ምክንያት አልችልም፣ ስለዚህ ወደ ኢሳ ሂድ ብሎ ቀጥሎ ያለው ሙሳ ወደ ኢሳ እንዲሄዱ ይናገራል። ኢሳ ደግሞ የአላህ ቃልና መንፈስ ነው ብሎም እዚሁ ጋር ይናገራል። ነገር ግን ኢሳ ማማለድ የማይችልበት ምክንያት አልተጠቀሰም። ስለዚህ ስለ ኢሳ የተነገረው እዚህ ጋር ምንድነው? የአላህ ቃልና መንፈስ እንደሆነ ይሄ ቁርአን ይናገራል። ሙሐመድ ደግሞ ኃጢአት ያለፈውንም ኃጢአቱም የሚመጣውም ኃጢአቱ ስለሚሰረይለት ያማልዳችሁ ብሎ ለሙሐመድ ይበልጥ ኃጢአት እንዲሰራ ኦፕን ያደርግለታል፣ መንገድ ይከፍትለታል ማለት ነው። ያለፈውም ኃጢአት ተምሮለታል፣ የሚመጣውም ደግሞ ሊሰራቸው የሚችሉ ኃጢአቶች በሙሉ ይማሩለታል። ስለዛ እሱ ማማለድ ይችላል። እዚህ ጋር ሁሉም ስድስቱ የተጠቀሱት በሙሉ ኃጢአተኞች ናቸው። ኢሳ ግን ኃጢአት የለበትም። ስለዚህ ሊበልጥ የሚገባው ማን ነው? ኃጢአት የሰራ ነው ወይስ ያልሰራ? ሙሐመድ ከበፊትም ኃጢአት ይሰራ ነበር፣ ለሚመጣው ደግሞ የሚሰራውን ኃጢአት ይቅር ይባልልሃል ብሎ ተናግሯል። ሱራ 42 ቁጥር 52 ላይም ይህን ስለሚናገር ማለት ነው። ያ በጣም የሚገርም ሁኔታ የትኛውም ነቢይ ያላ ቃሉ ነው አልተባለም ከኢሳ በስተቀር። ያላ ቃል ፍጡር አይደለም ይላሉ። የትኛውም ነቢይ ከኢሳ በስተቀር ያላ ቃል የተባለ የለም። ኢሳ ብቻ ነው የተባለው። አስገራሚ ነው። ከጽንሰቱ እስከ ሞቱ እርገቱ ወደ ራሱ ነው የሚለው እስከዛ ድረስ ያለው የኢሳ ታሪክ ድራማቲክ ነው። ሙተሻቢያ የሚለው የወረደው ራሱ በዚህ ምክንያት ነው። ሱራ 3:7 ላይ ያለው በዚህ የቁርአን ክፍል ውስጥ ግልጽ የሆነም ግልጽ ያልሆነም አለ የሚለው በኢሳ